ሚሊዮን የሀገር ውስጥ ተፈናቃይ መድረሻ ጠፍቷቸዋል። አማራ ክልል የብልጽግና መዋቅር ፈርሶ መሬቱ በድሮን ቦምብና በመድፍ ጥይት እየታረሰ ነው። ከፊል ኦሮሚያ በኦላ ወይም በኦሮሞ ነጻነት ሰራዊት ቁጥጥር ስር ነው። ትግራይ ጦርነት ሰላም ሳይኖር በፌዴራል መንግስት የማይቆጣጠረው ክልል ሆኗል። በአጠቃላይ የሀገሪቱ በቆዳ ስፋትና በህዝብ ብዛት ትልቁን ድርሻ የሚይዙት አማራና ኦሮሞ በነጻ አውጪዎች በጦርነት እሳት በሚለበለብበት ወቅት በተቃራኒው ዛሬ ቀኑ መጋቢት 24 2017 ዓመት 7ኛ ዓመቴ ነው በሚል የብልጽግና መንግስት የደስታ የብልጽግና ቀን ነው፣ አውሮፕላኗ በማኮብኮቢያው ተነስታ እየተንሳፈፈች ነው፣ ትኬቱን ቁረጡ የሚሉን ጠቅላዩና ታዛዦቻቸው በመገናኛ ብዙሃኖቻቸው ይህንን እያስነገሩ ነው። የተቃውሞ የድጋፍ ሰልፍም በተለያዩ ከተሞች በተለይ በኦሮሚያ በድምቀት እያከበሩ ነው። ጊዜ እኛ ነው፣ መንግስት በቁጥጥራችን ስር ነው በሚል በኦሮሚያ በዓለ ሲመቱ በውዴታም በግዴታም እየተከበረ ነው። የጠቅላይ ሚኒስትሩን አጠቃላይ እንቅስቃሴና ሌጋሲዎች በተመለከተ የተቃዋሚ ፓርቲ አመራሮች ሀሳብ እንዲሰጡን ጋብዘናል። ከነዛ መካከል የኢህአፓ ተቀዳሚ ምክትል ፕሬዚዳንት መጋቢ ብሉይ አብርሃም ይገኛሉ። መስመር ላይ አግኝቻቸዋል። መጋቢ ብሉይ ስለ ጊዜው አመሰግናለሁ። 7 ዓመቱን ብልጽግና እያከበረ ነው። በዓሉ የሰላም የፍቅር የደስታ ኢትዮጵያ በአይነቱ አገራዊ ለውጡን በማስገንዘብ ይህ ቀዳሚው ነው እየተባለ ነው። ወጥቶ መግባቱ ሰላምና ጸጥታው ሁሉ ተነስቷል። አገሪቷ ተረጋግታ ወደ ብልጽግና ማማ እየወጣች ነው እያሉን ነው የብልጽግና ሰዎች። በእናንተ መረዳት መሬት ላይ ያለው ምን ይመስላል? ጠቅለል ያለውን በሰላምና ጸጥታ፣ በኢኮኖሚ፣ በዲፕሎማሲ ብዙ ነገሮች አሉ። ግን ካለን ሰዓት አንጻር በ2 ደቂቃ ውስጥ አጠቃሎ መግለጽ ከተቻለ ድሉን ልስጥ። በጣም አመሰግናለሁ። እነዚህ 7 ዓመታት በኢህአፓ ግምገማ በጣም በኢትዮጵያ ታሪክ ውስጥ ተከስተው የማያውቁ አሳዛኝ የእልቂት የስቃይ ዓመታት ሆነው ነው ያገኘናቸው። መንግስት የሆነ አካል 2 ኃላፊነቶች አሉበት። አንደኛው ሰላምና ጸጥታ ማስጠበቅ ወይም ደግሞ ሩል ኦፍ ሎ የምንለው የህግ የበላይነት እንዲኖር ማስደረግ፣ ዜጎች በነጻነት እንዲወጡ፣ እንዲገቡ፣ እንዲሰሩ፣ እንዲኖሩ፣ ከቦታ ቦታ እንዲዘዋወሩ ማስደረግ ነው። ሁለተኛው ሚናው መንግስትነት ኢኮኖሚውን ማሳደግ፣ ጥሩ ፖሊሲዎችን በመቅረጽ የተሻለ ኢኮኖሚ ህዝብ ተጠቃሚ እንዲሆን፣ እድገት እንዲመጣ ማስደረግ ነው። ብልጽግና ባለፉት 7 ዓመታት በሁለቱ ስንመዝነው በሁለቱም በጣም በሚያሳፍር ሁኔታ ምንም ያላስመዘገበ እንደውም ይባስ ብሎ ኢትዮጵያን ለከፋ ቀውስ፣ ሰላም ማጣት የኢትዮጵያ ዋና ሰላም ማጣት መንስኤ ሆኖ የቀጠለው የብልጽግና ፓርቲ ነው። እንደ ኢህአፓ ግምገማ ሀገሪቱ ውስጥ የተፈጠሩ ጦርነቶች ዋና ጠማቂ የጦርነቶቹም የበላይ መሪ ብልጽግና። ስለዚህ ሀገር እየመራ ያለው ጦርነት በመፍጠር በየቦታው ግጭት በመፍጠር ነው። ያለፉት 7 ዓመታት ያለ እረፍት ንጹሐን ዜጎች እያለቁ ነው። በትግራይ፣ በአማራ፣ በኦሮሚያ በመላው ሀገሪቱ ዜጎች በቀጥታ እየሞቱ ነው በመንግስት በታወጀ ጦርነት። እሱ ብቻ አይደለም፣ ንጹሐን ይታገታሉ፣ ይታፈናሉ፣ ይሰወራሉ። በዚህም ምንም ጸጸት የማይሰማው ራሱን ለመገምገም ዝግጁ ያልሆነ መንግስት ሆኖ ነው ኢህአፓ ያገኘው። ስለዚህ 7 ዓመታት የሀዘን የእልቂት ዓመታት ናቸው። በዚህም በሰላምና በጸጥታም ስንመዝነው ማለት ነው። ሌላኛው ኢኮኖሚው ነው። ኢኮኖሚው ሙሉ በሙሉ የወደመበት የደቀቀበት፣ ኢትዮጵያ ያሏትን ገጸ በረከቶች እያጣች ያለችበት፣ ማዕድናቶቿን ጠላቶቿ አረቦች ጭምር እንደልባቸው እየወሰዱ ያለበት፣ ሀገሪቱ ውስጥ ያሉ ነገሮች ሁሉ እየጠፉ እየሸሹ፣ ህዝባችን የበለጠ እየደኸየ፣ በቀን 2-3 ጊዜ መመገብ እየከበደው፣ ኑሮ ሲኦል ሆኖበት ነው ያለው። ወጣቱ እንዴት አድርጌ ነው ይህን ሀገር ለቅቄ የሚሄደው የሚልበት፣ ወጣት በሀገር ተስፋ የቆረጠበት 7 ዓመታት ናቸው በእኛ ግምገማ። ስለዚህ ስለምንድን ነው እንደው የደስታ ነው ብለው ሊያከብሩት የሚገባ ሳይሆን የበለጠ ሊያፍሩበት፣ እንደውም ስልጣን በይፋ የኢትዮጵያን ህዝብ ይቅርታ ጠይቀው ሊለቁ የሚገባበት ነው እንጂ ኢትዮጵያ ላይ ደህና ነገር እንደሰራ በዚህ ልክ ህዝብን እያስገደዱ እያስፈራሩ በብር በአበል እምቢ ያለውን ደግሞ በጉልበት ስራ ሳጣሃለሁ በማለት ያወጡትን የድጋፍ ሰልፍ በማሳየት አሁንም የህዝብ ተቀባይነት አለኝ ብሎ መደስኮር በጣም የሚያሳፍር ነው። በጣም አመሰግናለሁ መጋቢ ብሉይ አብርሃም የኢህአፓ ተቀዳሚ ምክትል ፕሬዚዳንት፣ በዚህ በ7ኛ ዓመት የብልጽግና አከባበር ዙሪያ ለሰጡት ማብራሪያ በተመልካች ስም ከልብ አመሰግናለሁ። ላታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶን አግኝቻለሁ። አማኑኤል ስለ ጊዜው አመሰግናለሁ። በወላይታ አካባቢም ጉዞዎች በተመለከተ ብልጽግና 7ኛ ዓመቱን እያከበረ ነው። አገሪቷ በለውጥ ማማ ላይ ነች። ችግሮች ተፈተው የህዝብ ሰላምና መረጋጋት ሰፍኗል። የፖለቲካ ምህዳሩም እንደዚሁ ሀሳብ የመግለጽ ነጻነት የተከበረበት ነው ያሉ 7ኛ ዓመቱን እንግዲህ ለተቃዋሚዎች በተከለከሉ ሰልፎች ብልጽግና ሲሆን የሚፈቀድ በተለይ በኦሮሚያ በድምቀት እንዳየ ነው። በሌሎችም ቦታዎች በውዴታም ይሁን በግዴታ ወጥተው በብልጽግና 7ኛ ዓመትን በድምቀት
እያከበርን ነው ብለዋል። እንደ ወላይታ ብሔራዊ ንቅናቄ ይህን 7 ዓመት እንዴት ገመግሙታላችሁ? እሺ፣ እጅግ አመሰግናለሁ ይህን እድል ስለሰጣችሁኝ። ይህንን 7 ዓመት በአጭሩ ስገልጽ ለወላይታ ህዝብም ለመላው የኢትዮጵያ ህዝብ ተስፋው የተጨናገፈበት ለለውጥ የታሰበው ነገር ወደ ጨለማ የገባንበት በአጭሩ የ7 ዓመት የጨለማ ዓመት ብቻ ሳይሆን የወደፊት ተስፋም የማይታይበት ዜጎች በተስፋ መቁረጥ ውስጥ የሚገኙበት ዓመት ነው። እንደምታስታውሱት ይሄ ለውጥ ከመጣ ጊዜ ጀምሮ በኢትዮጵያ ውስጥ አንደኛ ማህበራዊ ጦረኝነት የሰፈነበት፣ ለዚህም ዋና ማሳያው የትግራይ ጦርነት ከ1 ሚሊዮን በላይ ህዝብ የተቀጠፈበት፣ የኦሮሚያ ላይም የሚካሄደው ከኦሮሞ ነጻነት ጦር ጋር የሚካሄደው ጦርነት እስካሁን ድረስ ዜጎችን እየቀጠፈ የሚገኝበት፣ ሶስተኛው ደግሞ አሁን አማራ ክልል ላይ እየተካሄደ ያለው ጦርነትም አሁን በርካታ ዜጎችን ህይወት እየቀጠፈ ያለ፣ በቢሊዮን የሚቆጠሩ ሀብት የጠፋበት፣ ከሁሉም በላይ ማህበራዊ መስተጋብራችን የተሰባበረበት፣ በዜጎች መሀል እርስ በርስ መተማመን የጠፋበት ዘመን ነው። ከዚህም በተጨማሪ ማህበራዊና ኢኮኖሚያዊ ክሽፈት የገጠመን ዘመን ነው። ማህበራዊ ትስስራችን ወድሟል። ብሔሮች እርስ በርስ እንዲጠራጠሩ፣ ዜጎች እርስ በርስ እንዲጠራጠሩ፣ ኢኮኖሚያችን የጥቂቶች መዝናኛ በብልጭልጭ አስፋልት ማሳመር የኢኮኖሚ አቅጣጫ ተደርጎ የተወሰደበት፣ ዜጎች ከኢኮኖሚ የተነጠሉበት ዘመን ነው። ሶስተኛው ስር የሰደደ የደህንነት አደጋና ስጋት ላይ ዜጎች የወደቁበት ነው። ዛሬ ሰው ወጥቶ መግባት ተስፋ ያጣበት፣ ማህበራዊ ደህንነት የማይሰማበት፣ ዛሬ ንብረቱ ያለምንም ቅድመ ሁኔታ ሊፈርስ ይችላል። ዜጎች ሀብታቸውን፣ ንብረታቸውን ባለቤትነት ያጡበት፣ ከሁሉም በላይ ትላንትና ስንኖር ኢትዮጵያዊ የተባልነው ዛሬ እየኖርን ባይተዋር የሆንበት፣ ለሀገሩ ባዳ የሆንበት ዘመን ነው። በሀገሪቱ ውስጥ የፖለቲካ ትግል ቢሆን ወይም ደግሞ እንቅስቃሴ በአጠቃላይ የጨቅላ ሁካታ የሆነበት፣ ፖለቲካውን የህፃን ጨዋታ በእውቀት በስነ ምግባር የታነጸ የዜጎችን መሰረታዊ ችግሮችን በመደማመጥና በመከባበር የሚካሄድበት ሳይሆን የጨቅላ ሁካታ የሆነበት ዘመን ነው። ከዚህም ባለፈ ትልቁ ነገር የዚህ ስርዓት የ7 ዓመት መገለጫው የተቋማት መውደቅና መፍረስ ነው። ኢትዮጵያ ውስጥ ተቋም ፈርሷል። ይህ ደግሞ የአንድ ጠቅላይ አገዛዝ እና ስርዓት መለያ ባህሪ ነው። ፍርድ ቤቶች የዜጎችን ደህንነት፣ ፍትህን ማረጋገጥ አልቻሉም። በቅርቡ የሆነውን ነገር ለማስታወስ ብንሞክር እንኳን የሚዲያ ላይ ሴቶች መደፈር ጋር በተለያዩ ነገሮች ላይ የተከሰተ ነገር ላይ ፍርድ ቤት ፍርድ ሳይሰጥ ሚዲያዎች አስቀድሞ ፍርድ የሚሰጡበት፣ ጋዜጠኝነት የሞተበት፣ ጋዜጠኞች ማሰር መግደል አንድ ነገር ሆኖ ግን አሁን በኢትዮጵያ ላለፉት 7 ዓመት ጋዜጠኝነት ሙያተኝነት ወይም ደግሞ ፕሮፌሽናሊዝም የሞተበት ዘመን ነው። ሰራተኞች ስራ ተከልክለው ደሞዝ የሰሩበትን ለአመታት ሲዘገይ እንኳን በተቋማት ሄዶ ዜጎች መብታቸውን የሚያስከብሩበት ተቋም ማጣት፣ ሚዲያዎች የህዝብን ድምፅ ሳይሆን ወይም ደግሞ የሚዲያ ባለሙያዎች የሚዲያን ህግና የጋዜጠኝነት መርህን ስነ ምግባርን መከተል ቀርቶ ጋዜጠኝነት የስርዓቱ የፕሮፓጋንዳ ማሽን የሆነበት፣ በአጠቃላይ ሙያተኝነት የሞተበት የከሰመበት ሀገር የጥቂት ግለሰቦች ንብረት የሆነችበት ነው። ሰብአዊነት፣ ግብረገብነት፣ ምክንያታዊነት የተቀበረበት፣ ሴቶች ተደፍረው መደፈርን መጸየፍ ሳይሆን ደፋሪን ለመከላከል ግርግር፣ እዛ ላይም ደግሞ ፖለቲካ የሚሰራበት፣ ሰለሞን ኤች የሚባለው አንድ የስነልቦና አንድ ምሁር የጻፈው ነገር አለ። ቲዮሪ ኦፍ ኮንፎርሚቲ የሚለው ብዙ ውሸቶችን በመናገር እውነትን መድፈቅ፣ እውነት እንዳይገኝ መደረግ፣ ይህም ደግሞ በማህበረሰባችን ውስጥ ከፍተኛ የሆነ በምክንያታዊነት የተመሰረተ ሀሳብን ማመንጨት ዋጋ ያጣበት ዘመን። ከዚህ በተጨማሪ ኢትዮጵያ ከዚህ በፊት በምስራቅ አፍሪካ አንከር ስቴት ተብላ የምትቆጠር ሀገር ዛሬ በጎረቤቶቻችን እኛ የምንታወቀው በወራሪነት፣ ጠባጫሪነት ስማችን ነው የሚነሳው። ይሄ በቅርቡ ከሶማሌ ጋር የሆነው ነገር የምናውቀው ነገር ነው። አሁንም ደግሞ ኤርትራ ጋር ይህ የሆነ ያለው ነገር የጦርነት ጉሰማው በአጠቃላይ የውጭ ዲፕሎማሲያችንም ሆነ በተለይ በአፍሪካ ቀንድ ላይ የተለያዩ ሀገሮች ነው የራሱን ሀገር ደህንነት አስጠብቆ በአሚሶን የእኛ ወታደር ሄዶ የሌሎችን ሀገር ሰላም የሚያስጠብቅ ዛሬ መከላከያ ሀገር መከላከል ሳይሆን የፖሊስ የዕለት ዕለት ስራ ውስጥ የተሰማራበት የሀገሪቱን ደህንነት ማስጠበቅ ያልቻልንበት በተለይ የጂኦፖለቲክስ ላይ ያለን በእውቀት ላይ ያልተመሰረተ በድርድር
በሰጥቶ መቀበል፣ በመነጋገር በጋራ ተጠቃሚነት ላይ ተመሰረተ። ነገር ግን በሚገርም ሁኔታ የኢትዮጵያ የስርዓቱ ፕሮፓጋንዳ ማሽን የሆኑ ሚዲያዎች ኤርትራ ልትወረድ ነው፣ ኤርትራ ልንጠቀልል ነው፣ ሶማሌላንድ ወደብ የኛ ነው፣ እንዲህ ሆነናል። ይሄ የዲፕሎማሲን መርህንና ህግን ያልጠበቀ ነው። አንድ ሀገር ከሌሎች ሀገር ጋር ጥቅሞችን በጋራ ለመደራደር ሲፈልግ ኢንቴንሽን አስቀድሞ ይፋ አይደረግ። በውይይት በምክክር በድርድር በሰጥቶ መቀበልና በጋራ ተጠቃሚነት ላይ የሚመሰረት ነው። እኛ ሀገር ላይ በፕሮፓጋንዳ ብቻ ጠላት እየሸመትን ያለንበት ነው። በአጠቃላይ የፖለቲካ ስራችን የከሸፈበት፣ ዜጎች ኢትዮጵያዊነት ሳይሆን በሀገር ውስጥ እየኖሩ ለአገሩ ባዳ የሆኑበት፣ ከሁሉም በላይ እንደ ወላይታ ደግሞ የወላይታ ወጣት ላለፉት 7 ዓመታት የአምባገነን ስርዓት ወንበር ለማጽናት በትግራይ ጦርነት፣ አሁንም በአማራ ጦርነት፣ በኦሮሚያ ላይ በሚደረገው ጦርነት ወጣት ወንድሞቻችን እናቶቻችንና አባቶቻችን ልጆቻቸውን አስተምሮ ወደ ስራ ማሰማራት ሳይሆን ለስርዓቱ እድሜ ማራዘሚያ የጦርነት ማገዶ የሆንበት ነው። ወንድሞቻችን በከተማ በጉልበት ብዝበዛ ከምን ጊዜም በላይ የተሰማሩበት በድህነት የሚማቀቁበት ነው። በአጭሩ አሁን ዛሬ የሚደረገው ሰላማዊ ሰልፍ አንድ ነገር ያስታውሰኛል። ምርጫ 97 ኢህአዴግ እሑድ ዕለት የድጋፍ ሰልፍ ጠርቶ ድርጅት በሳምንቱ ይሁን በሚቀጥለው ፕሮግራም ላይ ከዛ የበለጠ እጥፍ ድርብ ህዝብ ተቃውሞ የወጣበት ነው። ስለዚህ አሁን ህዝቡ ስርዓት ለድጋፍ ወጥቷል ስንል ካድሬው እና ከ4 ኪሎ ላይ ያለው የፖለቲካ መዋቅር ምን ያህል ዳተኝነት እንዳለበት ስርዓቱ የዜጎችን ስነልቦና የሚያዳምጥበት መንገድ የተሳሳተ መሆኑን ማሳያ ነው። ይሄ የስርዓቱ በነገራችን ላይ የውድቀቱ መነሻ ነው። ስርዓቱ የህዝቡን ጥያቄ ነው፣ የህዝቡን የልብ ትርታ ማድመጥ ሳይችል ቀርቶ በፕሮፓጋንዳና በድጋፍ ሰልፍ እውነተኛ ደጋፊ አለኝ የሚለውን የውሸት ፕሮፓጋንዳን ማራመድ መጨረሻው እንደ ምርጫ 97 ኢህአዴግ እንደጠራው ሰልፍ ይቆጠራል። ህዝቡ በፍርሃት ቆፈን ላይ ሆኖ ነው እንጂ እያንዳንዱ ዜጋ ዛሬ ከኢኮኖሚ ባዶ ሆዷል። ልጆቹን ማብላት ማጠጣት ተስኖታል። ባለሀብቱ እኮ ንብረቱም ነገ ሊፈርስበት ይችላል፣ እየፈረሰበትም ነው። ስለዚህ ዜጎች ለሀገሩ ባይተዋር የሆኑበት ጊዜ ነው እና ባጭሩ ኢትዮጵያ አስቸጋሪ ወቅት ላይ ነው የምትገኘው። በጣም አመሰግናለሁ አቶ አማኑኤል ሞጌሶ የወላይታ ብሔራዊ ንቅናቄ ሊቀመንበር ለሰጡኝ ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን አሁን ደግሞ የእናት ፓርቲ የውጭ ግንኙነት አቶ ጌትነት ስለ ጊዜ አመሰግናለሁ። እንግዲህ ኢትዮጵያ ፖለቲካ ፓርቲዎች የሰብአዊ መብት ተከራካሪዎችንም ጭምር እያነጋገረ ነው። ብልጽግና 7ኛ ዓመቱን የጠቅላይ ሚኒስትሩን ደግሞ በዓለ ሲመት በሚል በኦሮሚያ በሸገር በተለይ በርካታ ህዝብ በወጣበት ሰልፍ ተደርጓል። በሌሎቹም ቦታዎች በውዴታ የሚሆን በግዴታ የድጋፍ ሰልፍ እያየ ነው። ሀገሪቷ ተለውጣለች፣ አድቃለች። እንግዲህ አዲሱ የብልጽግና መንገድ ለኢትዮጵያ አዋጭ ነው፣ የጋራ ህብረት አንድነት ተፈጥሯል የሚል መግለጫዎች የተሰጡ ነው። እንዴት ገመገማችሁት እናንተ የብልጽግና ለዚህ 7 ዓመት ጉዞ? አመሰግናለሁ ወንድማገኝ። እኔ እንግዲህ ያው ቀረል ባለ አማርኛ 7 የጭንቅ ዓመታት ነው። ለኢትዮጵያ ምናልባት 2ኛው የጨለማ ዘመን ይመስለኛል። ኢትዮጵያ ዘመነ መሳፍንትና ቀደም ባለ ጊዜ አንድ የጨለማ ጊዜ የሚባል አሳልፋለች በታሪክ በስነ ጽሁፍም ይሰጡታል። ግን 2ኛ የጨለማ ጊዜ ይሄ ነው የሚመስለኝ። ለምሳሌ ሰዎች በኢኮኖሚ ረገድ፣ ሌሎች የዲፕሎማሲ ረገድ ውድቀት አጋጥሞ በሱ ጉዳይ እንነጋገር እያሉ ሊሆን ይችላል። ለእኔ ግን ያ ለእኔ ብዙ እንትን አይሰጠኝም። አሜን የሰለጠኑት ሀገራት ጭምር በኢኮኖሚ እንደምታውቀው አንዳንዱ አቃንቶ አንዳንዱ ወድቆበት የመውደቂያቸው ወይም ያለመመረጣቸው ምክንያት ሊሆን ይችላል እና እኔ ዲል የማደርገው በተለይ የኢትዮጵያውያን እንደ ዜጋ ተቆጥረው በሰላም ወጥቶ የመግባት ዋስትናቸው ተከብሮ የሚኖሩባት ሀገር ማጣት ትልቅ ውርደት ነው። እንደምታውቀው ህወሓት መሮ ኢህአዴግ በፖለቲካ የሚቀናቀኑትን ሰዎች ካልሆነ በስተቀር ቢያንስ ወለጋ ሄደ ለመኖር ከነ ችግሩ የፌዴራሊዝሙ ችግር ጥንስሱም ያው ሆኖ ቢያንስ ግን ከዚህ ባህር ዳር ስትሄድ፣ ከዚህ ጎንደር ስትሄድ፣ ወይም ከዚህ ደሴ ከዚህ ድሬዳዋ ወይም ወለጋ ስትሄድ መንገድ ላይ ችግር አጋጠመኝ የሚባልበት አስታውሳለሁ። ድሬዳዋ ዩኒቨርሲቲ ሳስተምር በቀን ሳይሆን በሌሊት ነበር የምንሄደው። በአብዛኛው ከአዲስ አበባ ተነስተን ወደ ድሬዳዋ ስንሄድ የቀኑ መንገድ ብዙ አይመችም እና በመኪና ስትሄድ ሌሊት ነው እና የሌሊት ጉዞ በቃ በጣም በደስታ የምትሄድበት ነው። ተኝተህ ይተኮስብኛል እያዛለሁ ሳይሆን ተኝተህ እንቅልፍ ወስዶ ነው የምትደርሰው። በጣም በደስታ ነው የምትሄደው እና ይሄ ብዙ ሰው የሚያስታውሰው ይመስለኛል። አሁን በቀን ታጅበህ እንኳን ለማለፍ የማይቻልበት
እውነት ተፈጥሯል። በቅርብ ጊዜ የታገቱ የምንሰማቸው ሰዎች በቁጥር መቶ ምናምን ሰው 2 መኪና 3 መኪና በአንድ ጊዜ ታግቶ በአንድ ሰው 1 ሚሊዮን እና 1.5 ሚሊዮን የሚጠየቅበት ሀገር ነው። ይሄ ሳይናይ በረሃ በግብጽ በየመን እና በሊቢያ የምንሰማቸው የነበሩ ታሪኮች ናቸው እኛ ሀገር እየሆኑ ያሉት እና እንግዲህ ያለፉት 7 ዓመታት በኢንፍሌሽን ረገድ ብታየው 14%፣ 11%፣ 10% የሆነ የነበረው በዘመነ ኢህአዴግ እንደዛው ኢህአዴግን ለኢህአዴግ እናነጻጽር ብዬ 42% የገባበት ነው። ፎሬን ዳይሬክት ኢንቨስትመንት የሚባለው ኢንቨስትመንት ከሞላ ጎደል የወደቀበት ጊዜ ነው። በተለይ የህዝቡ የለውጥ ፍላጎት ከሞላ ጎደል ተንኮታክቶ የወደቀበት እጅግ በጣም ከፍ ካለ ማማ ነው። ለምሳሌ ኢህአዴግ የሆነ አይነት ሪፎርም አረኩ ብሎ እዛው ቢሆን ኖሮ ያን ያህል ኤክስፔክቴሽን አይኖርም። ኢህአዴግን ጥለን የመጣንን ስላሉ በህዝቡ ዘንድ የነበረው የለውጥ ያንን ሁሉ ነው ማጥ ውስጥ ያስገቡትን በፖለቲካው ረገድ እና በዋናነት ግን በጸጥታና በደህንነት በዜጎች ወጥቶ የመግባት ዋስትና ማጣት ረገድ ያለው ቀውስ ቀላል አይደለም። ኢትዮጵያም ከመሃሉ ወይም ከጠርዙ ተገፍታ አፋፍ ላይ የቆመችበት ነው። በአጠቃላይ የፖለቲካ ምስቅልቅል የፖለቲካ ቀውስ እና ሀገር ራሱ ይኖረን ይሆን ወይ ከብልጽግና መንግስት በኋላ ሀገር ራሱ ይኖረን ይሆን ወይ የሚለው በአብዛኛው ሰው አእምሮ ውስጥ የሚመላለስ ነው ይመስለኝ። በተለይ በአብዛኛው በልሂቃኑ ዘንድ ማለት ነው እና 7 ዓመቱ ያተረፈልን ይሄ ነው። ወንድማገኝ በጣም አመሰግናለሁ አቶ ጌትነት ወርቁ የእናት ፓርቲ የውጭ ግንኙነት ኃላፊ ለሰጠኸኝ ማብራሪያ በተመልካች ስም ከልብ አመሰግናለሁ። በጣም አመሰግናለሁ። አሁን ደግሞ መስመር ላይ አቶ ግርማ በቀለ የህብር ኢትዮጵያ ሊቀመንበርን አግኝቻቸዋለሁ። አቶ ግርማ ስለ ጊዜው አመሰግናለሁ። ብልጽግና እንግዲህ 7ኛ ዓመቱን የለውጥ የእድገት የብስራት ዘመን እያከበርኩ ነው ብለዋል። የመንግስት ኮሚኒኬሽን ጉዳዮች ዶክተር ለገሰ ቱሉ አሁን ከኢቲቪ ጋር ባደረጉትም ቆይታ ኢትዮጵያ በታሪኳ ያልተጀመረውን አዲስ መንገድ ጀምራለች ብለዋል። ብልጽግና 7 ዓመት ሄደበትን እንደ ህብር ኢትዮጵያ እንዴት ይገመግሙታል? ባጭሩ ጠቅለል ያሉ ነገሮችን ያስቀምጡልኝ። እንግዲህ ብዙ ነገሮች አሉ፣ በሰላም እና ጸጥታ፣ በኢኮኖሚ፣ በዲፕሎማሲ፣ የፖለቲካውን መስክ ጠቅለል አድርገው የእርስዎን ግምገማ ያካፍሉ። መልካም። እንግዲህ የብልጽግናን የ7 ዓመት ቆይታ በምንመለከትበት ጊዜ እንደ ማንኛውም ኢትዮጵያዊ እንደ አብዛኛው ወይም ሁሉም ማለት ይቻላል ስርዓት ለውጥ ኢህአዴግ ወደ ብልጽግና የተደረገውን በተለይም ደግሞ የዶክተር አብይ ከፍተኛ ድጋፍ ሰጪ ነበረ ፓርቲያችንም ሆነ እኔ በግል። ይሄ ከጅምሩ የነበረን ድጋፍ ግን ከ5 ወር አልዘለቀም። በአጠቃላይ የቃልና ተግባሩን በምናይበት ጊዜ ፍየል ወዲህ ቅዝምዝም ወዲያ መሆኑን ለማረጋገጥ ብዙ ጊዜ አልፈጀብንም። ይህም መገለጫዎች ነበሩት። በመጀመሪያ እንደኛ ያሉ ደጋፊዎች መራገፋችን ብቻ ሳይሆን የለውጥ አባቶቹ የሆኑትን ህወሓትን መለያየት ጊዜ ያልወሰደበትን ብልጽግና ከዛም ጓዶቹንና የለውጥ ሐዋርያት የተባሉት ቲም ለማና ቲም ገዱንም ለማራገፍ አልተቸገረም ነበረ። ከመቼም ጊዜ ቀጥሎ እየከፋና ከድጡ ወደ ማጡ በሚል ሊገለጽ ወደሚል ደረጃ ላይ በአጭር ጊዜ ውስጥ ደርሶ አግኝቶ የነበረውንና በመላው ሀገሪቱ ማለት ይቻላል ከነበሩት አመራሮች ሁሉ ከፍተኛውን ድጋፍ አግኝቶ የነበረው የዶክተር አብይ ስሩ የነበረው የኢትዮጵያ ሕዝብ ወደ ተቃውሞ የተሻገረበት ሁኔታ ነው ያየ ነው እና ይህንን ይመስላል። ከመቼውም ጊዜ እየከፋና ከድጡ ወደ ማጡ በሚባል ደረጃ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ምስቅልቅሎሹ በከፍተኛ ሁኔታ አስቸጋሪ የሆነበትና ለብሔራዊ መግባባትና እርቀ ሰላም ለኢትዮጵያ ውስጥ የሽግግር ሂደት እንዲደረግ ግድ ወደሚልበት አሳሳቢ ሁኔታ ላይ የደረስንበት ነው። በጣም አመሰግናለሁ አቶ ግርማ በቀለ የህብር ኢትዮጵያ ሊቀመንበር ለሰጡኝ ማብራሪያ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ደግሞ መስመር ላይ እጩ ዶክተር ሙሉቀን ብርሃኑ በቤኒሻንጉል ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ ህዝቡ ሙሉ ቀን ስለ ጊዜው አመሰግናለሁ። ብልጽግና 7ኛ ዓመቱን እያከበረ ነው። በሰልፍም በጭፈራም በልልታም አገሪቷ ትለውጣለች፣ አድጋለች፣ ተመንጋለች እያለ ነው። በቤኒሻንጉል የምንሰማው ብዙ ነገር አለ። እንደ ቦሮ ዲሞክራሲያዊ ፓርቲ ይህን 7 ዓመት እንዴት ገምቱታላችሁ?
በጣም አመሰግናለሁ ጊዜን ሰጠኸኝ። ይህን በዚህ 7 ዓመት ውስጥ ምን ያህል ነገር አለ ብልጽግና የሚባለው መንግስት ምን ለውጥ አመጣ እንደ ክልሉ እንደ ሀገር ብለህ ለመጠየቅ ስለሰጠኝ በጣም አመሰግናለሁ። እንግዲህ ያው እንደሚታወቀው ብልጽግና መራሹ መንግስት ሲመጣ እኛ ለውጥ ይመጣል፣ በጣም አገሪቱ የተሻለ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ሁኔታዎችን ታስመዘግባለች ብለን ነበር የጠበቅነው። ነገር ግን በዚህ 7 ዓመት ውስጥ ለውጥ ሳይሆን ነውጥ ነው ያየ ነው። እንደምታውቀው አገራችን በጣም አስቸጋሪና ፈታኝ ጊዜ ውስጥ ነው ያለችው። በዚህ ሰዓት እንደ ሀገር አቀፍ ደረጃ ቢታይ ዲፕሎማሲያዊ እንትናችን በጣም ኦልሬዲ ተመናምኗል ማለት ይቻላል። በምስራቅ አፍሪካ ከፍተኛ ተሰሚነት ያላት በዲፕሎማሲ ደረጃ በአፍሪካ ከፍተኛ ተሰሚነት ያላት ሀገር አሁን ተሰሚነቷ ሁሉ ወርዶ ሁሉም ጎረቤት ሀገሮች ኢትዮጵያን እንደ ወራሪ እናየዋል። በተጨማሪም ደግሞ በርካታ የኢትዮጵያ መሬቶች በጎረቤት ሀገሮች የተወረሩበት ሁኔታ ነው ያለው እና ብልጽግና መንግስት በዚህ 7 ዓመት ውስጥ ለዚህ ህዝብ ለኢትዮጵያ ህዝብ መከራ፣ ስቃይ፣ ሲኦል ነው ያመጣው እንጂ ምንም ያመጣው ነገር የለም። ወደ ክልላችን ብንመጣ በክልላችን እንግዲህ በዚህ 7 ዓመት ውስጥ ያልተፈጸመ አይነት ግፍ፣ መከራ፣ ስቃይ የለም ህዝቡ ላይ። እንደምታስታውሰው ላለፉት 3 እና 4 ዓመታት በመተከልና በከማሽ የነበረው ጅምላ ግድያ፣ መፈናቀል፣ የንብረት ውድመት የምታስታውሰው ነው። ከ300 እና 400 በላይ ሰዎች በአንድ ጉድጓድ የተቀበሩበት፣ ሰዎች በማንነታቸው በብሔራቸው ተለይተው የሚገደሉበት ሁኔታ ነው የነበረው እና ፓርቲያችንም በእውነቱ በጣም በዚህ ሁኔታ በጣም አዝኖ ነው ያለው። እንደ ሀገር አቀፍ ይህ 7 ዓመት ብልጽግና መራሹ መንግስት ህዝብ ላይ ያላደረሰው ነገር የለም። አሁንም እንደምታየው በአማራ ክልል፣ በኦሮሚያ ክልል፣ በትግራይ በተለያዩ በእያንዳንዱ የኢትዮጵያ ክልሎች አሁንም ያላባራ ጦርነት ነው ያለው። መንግስት የብልጽግና መራሹ መንግስት ህዝብን በድሮን እየጨፈጨፈ፣ ትምህርት ቤትን በድሮን እያወደመ፣ ጤና ተቋማትን እያወደመ፣ ህጻናትና ነፍሰ ጡር እናቶችን በድሮን በታጠቀ መሳሪያ እየገደለ፣ በተመሳሳይ ታጣቂዎችም እንደዚሁ ንጹሃን እየገደሉ ስለሆነ ይህ ብልጽግና መራሹ መንግስት ለኢትዮጵያ ህዝብ ያመጣው ምንም ለውጥ የለም። እንደ ፖለቲካ ደግሞ ብናይ እንደው መጀመሪያ አካባቢ ላይ የፖለቲካ ምህዳሩ ይሰፋል፣ መድብለ ፓርቲ ስርዓቱ ያድጋል፣ ዲሞክራሲ ያድጋል ብለን ተስፋ አድርገን ነበረ። ነገር ግን በተቃራኒ ነው ይሆን። በዚህ 7 ዓመት ውስጥ ፓርቲያችን አመራሮች በቤንሻንጉል ክልል ላይ በርካታ በደል ደርሶባቸዋል። በፖለቲካ አመለካከት ብቻ ታስረዋል፣ ተሰቃይተዋል፣ ተሰደዋል። አሁንም እንደምታስታውሰው በዚህ 2 ሳምንት ውስጥ ባለፈው የቤንሻንጉል ክልል መንግስት ባደረገው የህገ መንግስት ማሻሻያ ተከትሎ የህገ መንግስት ትርጓሜ በመጠቀያችን ምክንያት ይህ አዋጅ ትክክለኛ አዋጅ አለ። የህዝብ ብዛትን ያማከላለን። የፌዴራል ህገ መንግስት አንቀጽ 54ን የተጻረረ ነው። የቤንሻንጉል ህገ መንግስትንም የተጻረረ ነው። ይህ የህዝቦችን አንድነት የሚያመጣ አይደለም ብለን በሰላማዊ መንግስት ለፌዴሬሽን ምክር ቤት ለኢትዮጵያ ብቻ ባስገባ ነው ምክንያት ይሄ እንዴት እየተጠየቃላችሁ ብሎ አምባገነኖች በርካታ የፓርቲያችን አመራሮች አስመው ነው ያለ። አሁን እንደምታስታውሰው ባለፈው የህዝብ ተመራጭ ነው የክልል ምክር ቤት አባል ነው የፓርቲያችን የፖለቲካ ዘርፍ ኃላፊ ነው አቶ ዮሐንስ ተሰማን ጨምሮ 8 የፓርቲ ከፍተኛ አመራሮች በአሶሳ ዞን ማረሚያ ቤት እና በግልገል ማረሚያ ቤት ታስረው ነው ያሉት እና እየተሰቃዩ ነው ያሉት እና በአጠቃላይ ሁሉ ስታይ የፖለቲካ ምህዳሩ እጅግ የጠበበ ዜጎች በማንነታቸው፣ በብሔራቸው፣ በቋንቋቸው፣ በሃይማኖታቸው ብቻ የሚገደሉበት፣ የሚፈናቀሉበት፣ እርስ በርስ የሚጠራጠርበት አንድነት የሌለው አሰራር ነው ያለው። ብልጽግና መራሹ መንግስት ምናልባት ያመጣው የተወሰኑ የብልጽግና አመራሮች በሀብት ነጥቆ በሀብት አድጎ ሊሆን ይችላል። ነገር ግን ህዝቡ የኑሮ ውድነቱ፣ የሰላም እጦቱ፣ የፖለቲካ ምህዳሩ መጥበብ፣ የሀሳብ ነጻነት አለመኖር፣ ዜጎች በፖለቲካ አመለካከታቸው መታሰር፣ መሰደድ፣ የሲቪክ ሶሳይቲ መጥበብ፣ ብልጽግና የሚባል መንግስት መቃወን የማትችልበት ስርዓት ነው የደረሰው፣ ሰዓት ላይ የደረሰው እና ለኢትዮጵያ መርገም ለኢትዮጵያ ህዝብ መርገም መቅሰፍት ነው የመጣ እንጂ ምንም ለውጥ አልመጣም። ምንም የመጣ ለውጥ የለም። የብልጽግና አመራሮች ከፌዴራል ጀምሮ ያሉ ከፍተኛ አመራሮች እስከ ክልል የቤንሻንጉል እስከ ፕሬዚዳንት ድረስ ሀብት ዝርፊያ ውስጥ፣ ሌብነት፣ ስርቆት ውስጥ ነው ያሉት። የተለያዩ ወርቅ ይዘርፋሉ፣ የተለያዩ ማዕድናትን ይዘርፋሉ። ይህም አልፎ ተርፎ ከሀገር ውጭ ለምሳሌ እንደ ሱዳን እንደ ዱባይ የራሳቸውን ቤት እየሰሩ ነው ያሉት። እነሱ እያኮበኮቡ ያሉት የብልጽግና አውሮፕላን ውስጥ ያሉት የተወሰኑ ግለሰቦች ናቸው። እነሱም በሌብነትና በሙስና የዘፈቁ ነው እንጂ ህዝቡ መከራ ውስጥ ስቃይ ውስጥ ያለው የኢኮኖሚ ፖሊሲ ብሎ ማሻሻያ ብሎ ያመጡትም ከአይኤምኤፍ ጋር የተስማሙትም የኑሮ ውድነቱ ከመጠን በላይ ነው የጨመረው። ከአይኤምኤፍ ከተለያዩ ድርጅቶች የሚያገኘው ድጋፉ
አብይ አህመድ ለድሮን ግምጃ ነው የሚያደርገው። ይህን ድሮን ደግሞ የራሱ የንጹሃን ህዝብ የሚገልበት የሚጨበጭብበት ነው የሆነው እና በአፍሪካ ታሪክ በዓለም ታሪክ እርስ በርስ ከባድ የሆነ ጦርነት ያካሄደው የአብይ አህመድ መንግስት ነው። እንደምታስታውሰው በሰሜኑ ሀገራችን ትግራይ ጦርነት ጊዜ የወደመው እናውቃለን። የወደመው ንጹሃን ወንድሞቻችን እናውቃለን። የወደመው ሀብት ንብረት እናውቃለን። የሞቱት የተፈናቀሉትን እናውቃለን። ያ ሳያንስ ደግሞ አሁን ቀጥታ በአማራና በኦሮሚያ በደቡብ በተለያዩ ክልሎች አሁን ጦርነቶች እርስ በርስ ግጭቶች እየተፈጸሙ ያሉት እና የአብይ አህመድ መራሹ መንግስት ጦርነት ከሌለ መኖር አይችልም ይህ ሰውዬ። ስለዚህ አሁን የኢትዮጵያ ህዝብ በአንድነት አንድ ነው፣ እጅ በእጅ ተደጋግፎ አማራውም፣ ኦሮሞም፣ ትግሬውም፣ ደቡቡም፣ ቤንሻንጉሉም፣ በርታውም፣ ሽናሻውም፣ ጉዙም፣ አገውም ሁሉም አንድ ላይ ተባብሮ ይህን ነቀርሰና ጋንግሬ የሆነ መንግስት ማውረድ አለብን የሚል ሀሳብ ያለ። በጣም አመሰግናለሁ። እጩ ዶክተር ሙሉቀን ብርሃኑ የቦሮ ዲሞክራሲያዊ ፓርቲ ህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። የሰብአዊ መብቶችን አያያዝ በተመለከተ ላለፉት 7 ዓመታት ምን ይመስላል ስንል ጥያቄ አቅርበን ነበረ። የሰብአዊ መብት ተከራካሪው አቶ ያሬድ ኃይለማርያም የሰብአዊ መብቶች ሁኔታው በተለይ ግድያው፣ አፈና፣ እገታው እንዲሁም ህገወጥ ስርዓትና ሌሎች ልዩ ልዩ በደሎች በስፋት መቀጠላቸው አሳሳቢ ነው ሲሉ ገልጸዋል። የሰብአዊ መብቶች ጥሰቱም ከድጡ ወደ ማጡ ነው ብለዋል። እንግዲህ 7 ዓመት ከሆነ የምንገመግመው ቀላል ጊዜ አይደለም። ያው ለውጡ እንደመጣ አካባቢ በህግ ማዕቀፍ ዙሪያ በተወሰኑ ደረጃዎች አንዳንድ መሰረታዊ የሚባሉ በደንብ አክኖሌጅ ሊደረጉ የሚችሉ ለውጦች ታይተው ነበረ። የሲቪክ ምህዳሩ እንዲሰፋ ተደርጎ ነበር። የሚዲያ ምህዳሩም እንዲሰፋ ተደርጎ ነበረ እና በርካታ የሰብአዊ መብት ድርጅቶችን በአዲስ መልክ ተመዝግበው እየተንቀሳቀሱ ስራ እየሰሩ ነበር። የቆየ ግን በተለይም ደግሞ በሰሜኑ የሀገራችን ክፍል ትግራይ ላይ የተቀሰቀሰው ጦርነት ከመጣ ወዲህ ደግሞ እንደዚሁ በተለያዩ በተለይ በኦሮሚያ እና በአማራ ክልልም ግጭቶች እስካሁን ድረስ እየተስፋፉ ከግጭት አዙሪት ውስጥ ማውጣት አለመቻላችን ደግሞ መልሶ አንሰራርቶ የነበረው የትንሽም ቢሆን ለውጦች ታይተውበት የነበሩት የሰብአዊ መብት አያያዝ ሁኔታ የሀገሪቷ እንደገና ዲተሪዮሬት እያደረገ እየከፋ እየተባባሰ ነው የመጣው። በዚህ 7 ዓመት ውስጥ በጣም በርካታ ግጭቶች በሀገሪቷ ውስጥ ተስተናግደዋል። በሺዎች የሚቆጠሩ ዜጎች ህይወታቸው ጠፍተዋል። በብዙ ሺዎች በዛኑ ያህል ብዙ ሰው የአካል ጉዳት፣ የተለያዩ የሰብአዊ መብት ጥሰቶች፣ የዜጎች ንብረት ወድመዋል። በየአካባቢው ታፍነው የሚሰወሩ ዜጎች ቁጥር ጨምረዋል። ተነቃቅቶ የነበረው የሚዲያ ምህዳር እና የሲቪክ ምህዳሩም እንደዚሁ ጠበዋል። የፖለቲካ ኃይሎች የፖለቲካ ተፎካካሪ የፖለቲካ አካላት ለጥቃት የሚደረጉባቸው ብዙ በርካታ ኢንሲደንቶች ተፈጥረዋል። ስለዚህ የ7 ዓመቱን ጠቅላላ ሁኔታ ብናየው አብዛኛው ጊዜ በግጭቶች የተሞላ በጣም በየቀኑ በሰበር ዜና መልክ በርካታ የሰብአዊ መብት ጥሰቶች የተስተዋሉበት አሁን ደግሞ እየከፋም ደግሞ ደረጃውም የአንዳንድ ጊዜ የሚፈጸሙትም የሰብአዊ መብት ጥሰቶች በጭካኔም ደረጃ እየበረቱን የመጡት ይሄ በመንግስት ብቻም ሳይሆን መንግስትን ጨምሮ በተለያዩ የሀገሪቷ ክፍል የታጠቁ የተደራጁ ያልተደራጁ ኃይሎች የሰብአዊ መብት ጥሰቶችን መፈጸማቸውን የሚያሳዩ በርካታ ዶክመንቶች፣ የምርምር ስራዎች ወጥተዋል እና የኢትዮጵያ የሰብአዊ መብት ሁኔታ ከድጡ ወደ ማጡ እንደሚባለው ወደ አስቸጋሪ ሁኔታ ውስጥ ነው የገባው። ወንድማገኝ በጣም ጥሩ ያሬድ፣ የመጨረሻ ላድርገው አጫጭር ሀሳብ ነው የምንቀበለው እና እንግዲህ በዚህ 7 ዓመት ውስጥ የዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች የአውሮፓ ህብረትን ጨምሮ አገር በቀል የሰብአዊ መብት ተከራካሪ ድርጅቶች እንደ ኢሰመኮም ጭምር መንግስታዊው በ7 ዓመት ውስጥ ኢትዮጵያ ውስጥ በተደረጉ ግጭቶች፣ ጦርነቶች፣ የዘር ማጥፋት ወንጀል ጄኖሳይድ፣ ክራይም አጌንስት ሂውማኒቲ በሰብአዊነት ላይ ያነጣጠሩ ወንጀሎች እንዲሁም የጦር ወንጀል፣ ጭካኔ የተሞላባቸው ሌሎች እርምጃዎች ተወስደዋል። ለዛ ደግሞ መንግስትን ተጠያቂ የሚያደርጉ ብዙ አካላት አሉና ይሄ ተጠያቂነት ባልተሰፈነበት ሁኔታ ውስጥ በአማራም በኦሮሚያም ጦርነቱ ቀጥሏል። የትግራይ ቀውስ እንዳለ ነው። ሰብአዊ መብት ተከራካሪ ድርጅቶች ግማሹ ታግደዋል፣ ግማሹ ይመሩ የነበሩት ደግሞ አገር ለቀው የወጡበት ሁኔታ አለ። የጋዜጠኞቹ ምጣ ተመሳሳይ ነው። በዚህ ሁኔታ በቀጣይ አሁን ብልጽግና ሌጋሲ 7ኛ ዓመቱን ወይም በዓለ ሲመቱን አከብራለሁ በሚልበት ወቅት አድጌያለሁ፣ ተመንድጌያለሁ፣ ሀሳብን የመግለጽ ነጻነት፣ የመደራጀት መብቶች
መብቶች፣ ሰብአዊ መብቶች ጥበቃ እየተደረገላቸው ነው፣ በአይነቱ ልዩ የሆነ ስርዓት ነው እያሉ ነው፣ እንደማይለወጡ ያረጋገጡ ነው። በሌላ መልኩ ቅድም እንዳልከው አፈናው፣ ግድያው፣ መፈናቀሉ፣ አፍኖ መሰወሩ፣ ህገወጥ ስርዓቱ ተጠናክሮ ቀጥሏል። ይህን ታዲያ በምን መልኩ ሊቆም ይችላል? እርስ በርስ የማይታረቁ ነገሮች ናቸው። መንግስት በኩል ተለውጭ ያለው አድግ ያለው የዜጎች መብት እያከበርኩ ነው፣ በሰብአዊ መብት ተከራካሪዎች፣ በዜጎች በጋዜጠኞች እይታ ደግሞ ሌላ መልክ ነው ያለው። እዚህ ላይ አጭር በልና ላሰናም እሱ ነው እንግዲህ ትንሽ አሳሳቢ የሚያደርገው መንግስት ያለውን የሰብአዊ መብት ሁኔታ በትክክለኛ መሬት ላይ ያለውን ሁኔታ በተጨባጭ አስቀምጦ እንደዚህ ያሉ ችግሮች አሉ፣ በዚህ አቅጣጫ ደግሞ በቀጣይ እነዚህ ችግሮች እንዳይባባሱም እንዳይደገሙም ለማረምም የሚያመች ይህን አይነት አቅጣጫ እከተላለሁ ቢል ጥሩ ነበረ፣ ተስፋም ሰጪ ይሆናል። መሬት ላይ ያለውን ተጨባጭ ሁኔታ ደግሞ ሙሉ በሙሉ በሚክድ አይነት መንገድ ሁሉ ነገር አልጋ ባልጋ እንደሆነ የሰብአዊ መብቶች እየተከበሩ እንደሆነ ለውጦች መሻሻሎች እንዳሉ ተደርጎ ከሆነ ግምገማው የሚያሳየው እሱ ደግሞ የመታረም እድሉንም የበለጠ ያርቀዋል እና ዞሮ ዞሮ አገሪቷ ውስጥ ግጭቶች አሉ። ግጭቶች እስከቀጠሉ ድረስ ሰብአዊ መብት ጥሰቶች ይበራከታሉ፣ ይስፋፋሉ። ስለዚህ እንደ መፍትሄ የሚሆነው መንግስት በየክልሉ የሚካሄዱ ግጭቶችን እንዴት ማስቆም ይቻላል፣ የህግ የበላይነትን እንዴት ማምጣት በአስቸኳይ ማምጣት ይቻላል። አንዱ በዚህ በ7 ዓመት የታየው ትልቅ ጉድለት የህግ የበላይነትን የማስከበር የመንግስት ኃላፊነት በአግባቡ አልተወጣም። ይህ በየደረጃው በየጥናቱ በመንግስት መድረኮች ጭምር የተገመገመ ነገር ነው። እንደውም አብዛኛው የሰብአዊ መብት ጥሰት መንስኤው የህግ የበላይነት በአግባቡ አለመከበሩ ነው እና መንግስትን ጨምሮ ግን በሌሎች ለህዝብ እንታገላለን የሚሉ አካላቶች ሁሉ በንጹሃን ዜጎች ላይ ከሚያደርሷቸው ማናቸውም አይነት ጥቃቶች ወይም የመብት ጥሰቶች ራሳቸውን ካልቆጠቡና የህግ ተገዢ ካልሆኑ ግን ያው የአገሪቷ የሰብአዊ መብት ሁኔታ ወደፊት እየከፋ ነው የሚሄደው እና ግን ሊታረም የሚችልበት እድልን ስላለ አሁንም ለመንግስትም በዚህ አጋጣሚ ማሳሰብ የሚፈልገው አንደኛ መሬት ላይ ያለውን ተጨባጭ ሁኔታ በአግባቡ መረዳት፣ እሱ ላይ መግባባት ያስፈልጋል። ከዛ ደግሞ ያሉ ለሰብአዊ መብት ጥሰቶች መንስኤ ናቸው የተባሉትን ነገሮች ማንጠፍ ማድረግ ያስፈልጋል። ሰብአዊ መብቶች እንዲከበሩ ደግሞ ብዙ ጥረቶች ማድረግ የሚቻልበት እድል አለ። ይሄን ነው ማለት የምችለው። በጣም አመሰግናለሁ አቶ ያሬድ ኃይለማርያም የሰብአዊ መብት ተከራካሪው፣ ለሰጠኝ ማብራሪያ በተመልካች ስም ከልብ አመሰግናለሁ። እስኪ ስተርሚኔም አመሰግናለሁ።